ዩኒፎርም የለበሱ የ12ኛ ክፍል ተፈታኝ ተማሪዎች ማለት ወጣቶች ማለት ናቸው። 2-3 ተማሪ ሲገደሉ ብሬኪንግ ኒውስ ነው የሚሰራው በሌላው በውጭው ዓለም። እኛ ጋር ወላጆች አስፈተን ብለው የላኳቸው ተማሪዎች ጥቃት ተከፍቶባቸው ጠዋት እስከምንገባ ድረስ ቅድም እስከ ረፋዱ ድረስ 27 ተማሪ ነበር የሞተው። ሲመለሱ የሚከራይ ቤት ፈልጊ ዙሪ አጣው። የሚጠራው አንድ ክፍል ቤት የደሞዜን 2 ምናምን እጥፍ ነው። የደሞዜን እጥፍ ከተማ የግድያ ሙከራ ተደርጎባቸዋል የተባሉ ሁለቱ የትግራይ ጳጳሳት በአሁኑ ሰዓት በቁም እስር ላይ እንደሚገኙ ተገለጸ። ቢቢሲ እኔ እምነቴ ስላላስተማረ እምነቴ ቤተክርስቲያን መስጊድ አፍርሰ የደካማ ሴት ቤት በአርሲ ሰበር መረጃ ተሰምቷል። የአርሲ ዞን የተሻለ አፈጻጸም በማሳየት በሚል ተሸለመ። የኦሮሚያ ብሔራዊ ጸጋና ሰላም ለእናንተ ይሁን። የተወደዳችሁ ተመልካቾቻችን እንደምሰነበታችሁልን። ይህ ሳብ ሚዲያ ነው። ሳብ ሚዲያን ላይክ፣ ሰብስክራይብ አድርጋችሁ ጀምሩልን። እስከ ሐምሌ 30 ድረስ 500 ሰብስክራይበር የመድረስ እቅድ ይዘናል። ይህን ደግሞ እናንተ እጃችሁን ተጠቅማችሁ ሰብስክራይብ አድርጉልን፣ ላይክም አድርጉት ለብዙዎች እንዲዳረስ። ሐሳብና አስተያየት ካላችሁ በመልእክት መስጫ ላይ ኮሜንት አድርጉልን። ዛሬ ከምንመለከታቸው ጉዳዮች ሐረር መድኃኔዓለም መስጊድ ነበረ ይሉናል። እውነት ነው ወይ የሚለው እናያለን። ወደ ትግራይም ሂደን በትግራይ የግድያ ሙከራ የተደረገባቸው ሊቃነ ጳጳሳት የትግራይ ማለት ነው የቁም እስረኞች ሆነዋል። ያገዛዙን በትግራይ ያለውን ማለት ነው ለማደናቀፍ ሞክራቸዋል ተብለው በቁም እስረኛ ላይ ነው ያሉት። እንደ አርሲ ተሸልማላችኋለች በምን የሚለውን የምንመለከት ነው የሚሆነው። ዳግም ጦርነት ለመቀስቀስ ሰላማዊ ሰልፍ ሊደረግ ነው። እኒህን የመሳሰሉ ጉዳዮች የምንመለከት ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በምን እንጀምር ካላችሁ በመነኮሳቱ ጉዳይ እንጀምር። አቡነ ገብርኤል ምን እያሉን ነው? መነኩሴ ከከተማ ይውጣ፣ አንተ ዋሽንግተን ዲሲ እየተንደላቀቅ ይውጣ፣ በርገር እየበላ ጃንክፉንድ እየበላ ይውጣ። ለምን አትወጣም አንተ? አባታችን አቡነ ገብርኤል ቡራኬው ድረሰን። ነገር ግን ለምን እንደሆነ ባላቅም ብዙ ጊዜ መነጋገሪያ መሆን የሚፈልጉ ጳጳስ ይመስሉኛል። ለምን ካላችሁ ከአሁን በፊት ብዙ ጉዳዮችን ሲሉ እናውቃለን። ፍጡር ቤዛ ይባልን፣ በቤታችን ቤዛ ትባልን ሲሉ እናስታውሳለን። ለቀሳውስት ስልጠና በሚሰጡበት ጊዜ እናንተ ማህሌት ቁማችሁ ታድራላችሁ፣ ዝም ብላችሁ ስትሆኑ ነው የምታድሩት፣ ወንጌል እየሰበካችሁ አይደለም ብለው ሲናገሩ እናስታውሳለን። ማህሌት ምንድን ነው? ወንጌል አይደለም ወይ የሚለው ሌላ ጉዳይ ነው። ምክንያቱም ለሳቸው መንገር መምከር አያስፈልግም። አሁን ደግሞ በርገራችሁን እየበላችሁ ለምንድን ነው ለእኛ ውጡ የምትሉን ወደ ገዳም ብለዋል። ስለዚህ የመነኩሴ ጉዳይ ወይም ኑሮ ወዴት ነው? በገዳም አይደለም ወይ? እንኳንም አይደለም ወደ ከተማ ወጥተው ለመኖር ይቅርና ከመነኮሱበት ገዳም ላይ ለተልእኮ ብቻ ካልሆነ እሱም በቅዱስ ሲኖዶስ ትእዛዝ ካልሆነ በስተቀር መውጣት ይችላሉ ወይ የሚለው ሌላ ጉዳይ ነው። አይችሉም ነው መልሱ። ቢወጡስ ምንድን ነው የሚሆነው? አንደኛ የህግ ባለሙያዎች እርምጃ እንዲወስዱባቸው ወይም በህጉ መሰረት አድርገው እርምጃ እንዲወስዱ ነው የሚያዘው የቤተ ክርስቲያኗ ህግ። ሁለተኛው እስካላችሁ ከስልጣናቸው ይወገዛሉ። ይህን ነው የምናውቀው። ከዚህ ውጭ አሁን መነኮሳት ስለ በርገር ስለ ፒዛ የሚናገሩበት ጉዳይ ምንም የላቸውም፣ በእውነቱ ለመናገር ማለት ነው። እስቲ አርሲ ተሸልማለች አላልኳችሁም? በአርሲ ሰበር መረጃ ተሰምቷል። የአርሲ ዞን የተሻለ አፈጻጸም በማሳየት በሚል ተሸለመ። የኦሮሚያ ብሔራዊ ክልላዊ መንግስት ባዘጋጀው የ2018 አምስተኛ ዙር የፕሬዝዳንትነት ሽልማት የአርሲ ዞን አስተዳደር ካሉት የኦሮሚያ ዞኖች ከፍተኛ የስራ አፈጻጸም በማስመዝገብ ሁለተኛ ደረጃን በመያዝ ተሸልመዋል። ሽልማቱንም ከኦሮሚያው ፕሬዝዳንት ሽመልስ አብዲሳ እጅም ተቀብለዋል። ኦዱ አመደጋሜን ጎድኒ አርሲ ሆጂራዊ በረከና ጀደሙን በጣፈሜ በጣሰ ፕሬዝዳንት
ፕሬዝዳንቷ መርሳ ሸነፋ ሞቱማና ኦሮሚያ ቆጴሴ መዳሊ ሆጂሌ ወሊገላ በረኩመ ለማፍ ኩደሰዴ ገጌፈሜን ጎዲኒ አርሲ ራዊ ሆጂ ኦላና ገልሜሲሱን ጎዲናሌ ኦሮሚያ ሁንደ ኬሳ ሰደርካ ለመፋ በሁን በጣፈሜራም በጣሰ ከነስ ፕሬዝዳንቲና ኦሮሚያ ከንታን ኦቦ ሽመልስ አብዲሳ ራይስ ፉደተኒሩ አሁን አርሲ ተሸልማለች። ለምንድን ነው ካላችሁን እንዳያችሁት ነው የአርሲ አስተዳደር በሱ ምክንያት ተሸልማለች። አፈጻጸሙ ምንድነው? ጥሩ አፈጻጸም ያሳዩት የክርስቲያኖች መገደልና ቤተክርስቲያኖችን መቃጠል፣ የክርስቲያኖችን ስደት፣ ማንገላታት፣ ድብደባ። ይሄ በኢትዮጵያ ውስጥ የሚያሸልም ጉዳይ ሆኖላችኋል። አይገርምም? አሁን አርሲ በየትኛው አፈጻጸም አይሆን የምትሸለመው ታዲያ? ክርስቲያኖችን እንዲህ በየቀኑ በሚታረዱበት አካባቢ እንዴት ነው በጣም ጥሩ አፈጻጸም ተብሎ ሊሸለም የሚችልበት? በጣም ይገርማል አይደል? ይገርማል። እንግዲህ አሁን ይህን እንድታውቁት ግድ ስለሚል ነው። በኢትዮጵያ ውስጥ ህዝብን ማስጠቀፍ ጥሩ አፈጻጸም አሳይተዋል ተብሎ ያሸልማል። ምን ማድረግ ይቻላል? ምንስ ማለት ይቻላል? እንደራጅ፣ ራሳችንን እንከላከል የምንለው በምክንያት መሆኑ ነው። ወደ ትግራይ አባቶች እንለፍ እስቲ፣ ያለው ጉዳይ እንመለስ። አክሱም ከተማ የግድያ ሙከራ ተደርጎባቸዋል የተባሉ ሁለቱ የትግራይ ጳጳሳት በአሁኑ ሰዓት በቁም እስር ላይ እንደሚገኙ ተገለጸ። ቢቢሲ የቅርብ ሰዎችን ጠቅሶ እንደዘገበው አባቶቹ በመኖሪያ ቤታቸው ላይ ጥይት ከተተኮሰባቸው በኋላ በቁጥጥር ስር መዋላቸውን ዘግቧል። ይህ የሆነውም ፖሊስ ጳጳሳቱን ትግልን በማደናቀፍ በሚል ከባድ ወንጀል ጠርጥሮ ወደ ጣቢያ ከወሰዳቸውና ለእያንዳንዳቸው 300 ሺህ ብር ዋስትና ጠይቆ ከፍለው ከተለቀቁ በኋላ እንደሆነም ተሰምቷል። በዚህም ምክንያት በአሁኑ ሰዓት ከቤት እንዳይወጡ ተከልክለው በጥበቃ ስር መሆናቸው እየተገለጸ ሲሆን ጉዳዩ በሃይማኖት አባቶች ላይም ስጋት መፈጠሩም ተገልጿል። የአክሱም ከተማ ፖሊስ የወንጀል ምርመራ ኃላፊ አሰፋ ገብረ ማርያም ባለፉት ቀናት ተኩስ የፈጸሙ አካላትን በቁጥጥር ስር አውለናቸዋል ማለታቸውን መዘገቤ ይታወሳል። ለወቅት እንግዲህ አሁን በኢትዮጵያ ውስጥ በደል ይደርስብሃል። ከዛ በደል ከደረሰበት በኋላ ደግሞ አንተ ነህ ወንጀለኛው ተብለህ ትታሰራለህ። ከዛ ደግሞ የዋስትና ክፍያቸውን ከፍለው ወጡ 300 ሺህ። ከዛ አይ ትግሉን ልታደናቅፉ ነው ተብለው ደግሞ እስር ቤት ማለት ነው። ያሳዝናል። የኢትዮጵያ ነገር መቼም አሩን ነው መፍትሄ መቼ እንደሚያገኝ እርግጠኛ አይደለሁም። በጣም ያሳዝናል። የተበደሉት እኮ እርሳቸው ነበሩ። የህይወትና የመኖር ያለመኖር ጉዳይ ነበር የተከሰተባቸው። በእግዚአብሔር ቸርነት ተረፉ። አሁን ደግሞ እስር ቤት እንደገና የቁም እስረኞች ከፍለው ከወጡ በኋላ ደግሞ የሚከፈለው ያሳዝናል በጣም። እስቲ እንቀጥል። ሁለተኛ ክፍል ተፈታኝ ተማሪዎች ማለት ወጣቶች ማለት ናቸው። 2-3 ተማሪ ሲገደሉ ብሬኪንግ ኒውስ ነው የሚሰራው በሌላው በውጭው ዓለም። እኛ ጋር ወላጆች አስፈተን ብለው የላኳቸው ተማሪዎች ጥቃት ተከፍቶባቸው ጠዋት እስከምንገባ ድረስ ቅድም እስከ ረፋዱ ድረስ 27 ተማሪ ነበር የሞተው ሲመለሱ። እንግዲህ ይሄን ተመልከቻ። አጠቃላይ የሁለተኛ ደረጃ ትምህርት ቤቱ ያወጣው መግለጫ ነው። መቲ ይሄኛው እናንብበው መጀመሪያ ምን እንደሚል። የትምህርት ቤቱ መግለጫ ፈርቶ ነው መንግስትን የተማሪዎች ህብረት ያወጣው ነው። በ12ኛ ክፍል ተፈታኞች ላይ እየደረሰ ያለው ሞራላዊና ስነልቦናዊ ጥቃት እናወግዛለን። በደብረ ማርቆስ ዩኒቨርሲቲ 12ኛ ክፍል ፈተና ተፈትነው ወደ ቤታቸው የሚመለሱ ተማሪዎች በደረሰው ሰብአዊ ሞራላዊና ስነልቦናዊ ጥቃት አጥብቀን የሚቃወም ሲሆን በሰላም በመፈተን እኛ ጣቢያቸው የገቡ ተማሪዎች በተለያየ ምክንያት ከተዋጊዎች ጋር እንዲጓዙ በመደረጋቸው ተመልከቱ። በሚቡኝ ወረዳ ጥቃት የደረሰባቸው ተማሪዎች በቸልተኝነት መሆኑን እየገለጽን መሰል ድርጊት እንዳይፈጸም የሁለቱም ወገን ተዋጊዎች ለተማሪዎች ጥንቃቄ ሊያደርጉ ይገባል አለ። ደፍሯል። እንደውም መንግስት ናያችሁ ፈርቶ ነው። ሁለቱም ወገን ሲል ፋኖንም መንግስትም ነው። እንግዲህ የትምህርት ቤት በመንግስት ስር ነው ያለው። ምን እንደሆነ አውቀውታል። ማን ጥቃት እንደፈጸመ ማለት ነው። ተማሪዎች መያዣ ተደርገው ማለት ነው። ተመልካቾቻችን እጅግ ወላጆቻቸው እንዴት እንደሚሆኑ ነው የደረሰን። መጀመሪያ መጨረሻ ምንድን ነው? በደብረ ማርቆስ መጀመሪያ የደረሰና ትክክለኛው መረጃ ይሄኛው ሳይፈራ 14ኛ ክፍል የተፈተኑ ማትሪክ የተፈተነው ወደ ቢቡኝ ወረዳ ሲሄዱ ነው። ማን ነው ጥቃት የከፈተባቸው ካላችሁ በጀነራል መሐመድ ተሰማ የሚመሩት የምስራቅ እዝ ወታደራዊ መኮንኖች ናቸው። ለምን እንደዚህ ያደረጉ? ተማሪዎቹን ከፊት አድርገው ጥቃት ከፈቱ፣ ውጊያ ከፈቱ። ተማሪዎቹን ከፊታቸው አሰልፈው። ይሄ ብቻ አይደለም ነው ያሉን መረጃውን።
በተመሳሳይ ወደ ፈረስ ቤት ጥቃት ለማድረስ የተንቀሳቀሰው ሌላኛው ጀነራል መሐመድ ተሰማ ሀድ በአሁኑ ሰዓት ተማሪ እንደዛው አድርጎ ከፊት አድርጎ ውጊያ ከፍቷል። ነግረናችሁ ከሆነ ትናንትናና ከትናንት ወዲያ ወደ ፈረስ ቤት ለመግባት ሞክረው ነበር መሐመድ ተሰማና የአማራ ክልል ባለስልጣናትን ይዘው በመጡበት መንገድ ተመለሱ የሚል መረጃ አልነገርናችሁ? ነግረናችሁ ሁለተኛ ዙር ይጀምራሉ ተብሎ ስለሚፈራ አሁንም እየጠበቁ ነው ብለን ነው ትናንት የነገርናችሁ። ሊሞክሩ ይችላሉ ሳልተሳካላቸው። እንዴት እንደሞከሩ አያችኋቸው? ሰራዊት ከፊት አሰልፈው ወታደራዊ ማስመዝገብ ያልቻላቸው መከላከያዎች ማንን እንደማገዱ አያችሁ? የራሳቸውን ሰራዊት እያሰለፉ ነበር ይህን ነገር ሲያደርጉት የቆዩት። ተመልከቱ። ይሄ ትልቅ የዘር ማጥፋት ወንጀል ነው፣ የጦርም ወንጀል ጭምር ነው። ተመልካቾቻችን 27 ተማሪዎች እስካሁን የተረጋገጠ ነው። ወላጆች ፈተና ተፈትነው ብለው መርቀው የላኳቸው ተማሪዎቻቸው ልጆቻቸው በወጡበት ቀርቶ ማንም የመንግስት መገናኛ ብዙሃን ሆነ ማንም ሆነ ይሄን ነገር አልተናገረላቸው። እጅግ አሳዛኝ ነገር ነው ያለው። ጀነራሎቹ መሐመድ ተሰማ አንዴ ተጨማልቀዋል፣ ሌሎችም እንደዛ እያደረጉ ነው። ለወገኖቻችን ነፍስ ይማር። የሚመለከታችሁ አካላት፣ የሰብአዊ መብት ተሟጋቾች፣ የተለያያችሁ ድርጅቶች፣ በውጭ ሀገርም ያላችሁ እንደ ኢፓክ ያላችሁ ሌሎቻችሁ ተጨማሪ መረጃ ለመስጠት እኛም ዝግጁ ስለሆነ ይህ ጉዳይ በአስቸኳይ ለሚመለከታቸው አካላት መዳረስ አለበት። ተማሪዎች፣ ለጋ ተማሪዎች፣ ወጣቶች ላይ ጥቃት ተፈጽሞ ይህን ያህል አልቀዋል የሚለውን እንታውቁት ነው ተመልካቾቻችን። እናመሰግናለን ኢኤምኤሶችን፣ እግዚአብሔር ይስጥልን። እንግዲህ በኢትዮጵያ ውስጥ በጣም የተጨማለቀ ነገር በጣም እየበዛ ነው። በተለይ አማራ ክልል ላይ አሁን ተማሪዎች ፈተና ሊፈተኑ ይሄዱ የማትሪክ ፈተና ለመፈተን የሄዱ ተማሪዎችን የጦርነት አባዜ አድርገውባቸዋል። 27 ተማሪዎች የተረጋገጠው ከዛም በላይ ሊሆን እንደሚችል ነው የገደሏቸው። የነ መሐመድ ተሰማ የሚባል ጀነራል መሐመድ ተሰማ የሚባለው የሚመራው ጦር ነው እንግዲህ የጨፈጨፋቸው እነዚህ ወጣቶች ብቻቸው አልችል ሲሉ ተማሪዎችን ከፊት አሰልፈው ሲሄዱ የነበሩ ተፈትነው ወደ ቦታቸው ወደ መጡበት ሲመለሱ የጦርነት ማገዶ አድርገዋቸዋል፣ ጨፍጭፈዋቸዋል። በጣም ያሳዝናል። እንግዲህ አሁን ለቤተሰቦቻቸው መጽናናትን ነው የምንመኘው። ለሞቱት ደግሞ እግዚአብሔር አምላክ በሰላም ቦታ ያሳርፍልን ከማለት ውጭ ሌላ ምን እንላለን? ወደ ሐረር መድኃኔዓለም እንለፍ። ያሉትን ጉዳዮች በሰፊ እንመልከታቸው። ወደ ወንድማችን ጸጋዬ እንለፍ። አይነት ትርክት እየሰሩ እንደሆነ ላሳያችሁ። ሐረር መድኃኔዓለም የትናንት ውስጣ ታሪካችን ምንድን ነው? ሐረር መድኃኔዓለም ትናንት መስጊድ የነበረ ቤተክርስቲያን ሆኖብኛል። ያንን ልለውጥ ያለ እኛ ይሄ ማንነታችን። በነገራችን ይህንን ነገር ብዙ ጊዜ ሞግተናል። እኔ ማህበረ ቅዱሳን ጭምር እያለሁኝ ከማህበረ ቅዱሳን ከወጣሁኝ በኋላ በሆነ ጉዳይ ላይ ይህን ሀሳብ ተነስቶ ነበር። አምጡ፣ ማስረጃችሁን አምጡ፣ ዶክመንታችሁን አምጡ፣ እኛም ዶክመንት እናቅርብ ብለን ጭምር ሞግተናል። አንድ ደፋር የሆነ ሙስሊም ይህንን ማስረጃ ሊያመጣ አልቻለም። በዛን ጊዜ እጃችን ላይ ዶክመንት ነበረን። እኛም ዶክመንት እናምጣ፣ እናንተም ዶክመንት አምጡ፣ ኑ እንሟገት። የሐረር የመድኃኔዓለም ቤተክርስቲያን መስጂድ ነበር የሚል ካለ ይኸው አምጡ ሞግቱ ብለን ነበር። አንድ ላይ ያመጣ አልቻለም፣ አንድ ሰው። አሁን ግን የሐሰት ትርክቱን የአብይ አህመድ አማካሪ ሆኖ በፊት እኮ ሐረር መድኃኔዓለም የኛ ነበር መስጊድ ነበር አፈርሰውብን ነው እንጂ ብሎ አሁን ምን አይነት ጥቆማ እየሰጠ ነው? ሐረር መድኃኔዓለም መስጊድ ነበር፣ ስለዚህ አፈርሰን ወደ መስጊድነት እንቀይረዋለን እያለ ነው። ሐረር ጀጎል ውስጥ የካቶሊኩን መስጂድ ቤተክርስቲያን መስጂድ አድርገውታል። ይሄ በፎቶም በካርታም አለ። በነገራችን የሐረር ላይ ያለ የካቶሊክም ቤተክርስቲያን አፈርሰው አጥሮም ጭምር አፈርሰው መስጊድ አድርገውታል። በህገ መንግስት መሰረት እንደምታውቁት መስጂድና ቤተክርስቲያን አብሮ ተጣብቆ ሊኖር አይችልም። ሐረር ላይ ጋር አድርገውታል። አሁን ይሄን መርዛቸውን ተመልሰው ያደረጉት መድኃኔዓለም ቤተክርስቲያን እኮ የኛ ነበር መስጊድ ነበር። በነገራችን ጀጎል ውስጥ ያለው መድኃኔዓለም ቀጥታ ስለሚታይ ማለት ነው። ብዙ ጊዜ ሄጄ በታይቼዋለሁ። ቀጥታ ስለሚታይ ትልቅ ሐውልት ሰርቶ ነበር።
ቀጥታ ጀጎል ሲገባ መድኃኔዓለም ቤተክርስቲያን እንዳይታይ ትልቅ ሐውልት ፊት ለፊት ላይ ገትሮ ነበር። እግዚአብሔር ምን ይሳነዋል? በመብረቅ አፈረሰባቸው። ድጋሚ አሁን ላይ የሚታየው እሱ ሁለተኛ ላይ የተሰራው አነስተኛ አድርገው፣ በፊት በጣም ትልቅ ነበር የሰሩት። ቀጥታ ሰው ሲመጣ ቤተክርስቲያኑን እንዳያይ እሱ በመብረቅ ፈረሰ። ድጋሚ ሁለተኛ የተሰራና አሁን እንደምታዩት ያለው ነገር ነው። ሐረር ላይ እየተሰራ ያለው መርዝ በነገራችን ላይ መቼ የማይነቀር አይነት ነገር ነው። በዚህም ደረጃ ማለት ነው ገባችሁ? እኔ እምነቴ ስላላስተማረ እምነቴ ቤተክርስቲያን መስጂድ አፍርሰህ የደካማ ሴት ቤት ገንባ ያለ እምነት ነው። እንኳን አይደለም የሰውን ቤተ እምነት አፍርሰህ የግል ፍላጎትህን የሰውን እምነት ነክተህ የግል ስሜትን ልታስተናግድ ይሄ ወሃቢያ ሲዋሽ ጥግ ድረስ ነው ብለን ብዙ ጊዜ የምንናገረው ለዚህ ነው። ለምሳሌ አሁን ላይ ምን ችግር አለ? ቱርክ እኮ ሄዶ ማየት ነው እኮ የሃጊያ ሶፊያ የነበረውን ቤተክርስቲያን ምን እንዳደረጉት እናውቀዋለን። አሁን እኮ 5-6 ዓመት ሞላው እኮ መስጊድ ሲያደርጉት። አሁን በቅርቡ ይኸው ያለው ፕሬዚዳንት ባለበት የቅድስት ሃጊያ ሶፊያን የቅዱስ ዮሐንስ አፈወርቅ መንበር የነበረችዋል ከቤተክርስቲያንነት አፈርሰው መስጊድ አደረጓት። ከዛ የዓለም መንግስታት ሲያወግዟቸው ሙዚየም አደረጉት። ተመልሰው ድጋሚ ይኸው ኤርዶጋን ባለበት መስጊድ አድርገውታል። ቤተክርስቲያን እኛ አፍርሰን እንትን መስጊድ እናደርግም ይላል። ስዕሉ እንኳን አለ እኮ ሃጊያ ሶፊያ ላይ እኮ የክርስቶስ ስዕል እኮ አለ ግድግዳው ላይ አሁንም ሲሰገድበት፣ አሁንም ጭምር እየተሰገደበት ያለ የክርስቶስ ስዕላት ባሉበት ውስጥ መስጊድ አድርገው እየሰገዱ እኛ እኮ እንዲህ አናደርግም፣ የእኛ ትእዛዝ እኮ መስጊድን አፍርሰን ጭራሽ ለድሆች ቤት እንድንሰራ ነው ይላል። እንዲህ አይነት ቀባጣሪ ህልመኞችን አይተናነቅም። ሆነ ስለዘማች እኔ የማውቀው እምነት ስለማላውቀው እምነት ከሆነ የሚያወሩት የሚሰጡት እነሱ ናቸው የሚያውቁት። እነሱ የሚሉትን እምነት እኛ እናውቀውም። እስልምና ውስጥ እስልምና እኛ እናውቀውም ይላል። ግን ቱርክን ሲያሞግስ ግን ሲያወድስ ኤርዶጋን ሲያሞግስ ሲያወድስ የሚሉት ግን እነኚሁ ሰዎች ናቸው። ቱርክ ናቸው አንዷ የምትረዳት ለወሃቢያ አንዱ ፈንድ የምታደርገው ቱርክ ነች። ኢትዮጵያን በመድፍ እያስጨረሰቻለች፣ በድሮን እያስጨረሰቻለች፣ መሳሪያ እያላገላከች ያለችው ቱርክ ነች። ግራኛ አህመድን መሳሪያ አግዛ ኢትዮጵያን ሲጨፈጨፍ ቤተክርስቲያን ሲያቃጥል የነበረችው ቱርክ ነች። ግን እነሱ አያውቋት። ግራኛ አህመድን የሚደግፉ ሰዎች አይደሉም እነዚህ ሰዎች። እቺ እንደሆነ እናውቃለን። ዛሬም ድረስ ግን ይሄው ነው። እዚሁ ሀገራችን ውስጥ ዞር ብሎ ይመልከቱ። 100% በሆኑት ሙስሊሞች ላይ ምንድነው እየሆነ ያለው ብሎ ይመልከቱ። ሐረር ላይ ትናንት ታሪካችንን መለስ ብሎ ይመለከቱ። ሐረር መድኃኔዓለም የትናንት ውስጥ ታሪካችን ምንድነው? ዛሬ ሐረር መድኃኔዓለም ትናንት መስጊድ የነበረ ቤተክርስቲያን ሆኖብኛል። ያንን ልለውጥ ያለ እኛ ይሄ ማንነታችን አብሮ ስለመኖር የሚያስጨንቀው መሰረቱን የሚያቅ እምነቱ የሚያዘው ማህበረሰብ ነውና ሁሉን ነገር ስርዓት ባለው አሁን እየተሄደበት ያለው ሚዛን ዓላማው ግልጽ፣ ዓላማው ፖለቲካ ከሆነ መድረኩ ሌላ። ይሄንን ህዝብ በዚህ አይነት የግል ስሜትና ፍላጎቶቻችን መጠቀሚያ አድርገን ለልቂት ልንዳርገው ግን አይገባም። አክሮፍ የወሃቢያ እስላም እንግዲህ አሁኑ መገለጫው ውሸት ነው። ብዙ ጊዜ ተነጋግረን አሁን ወሃቢያ መቼም ሰላም ፈላጊ ነን ብለው ሲነግሩን ልንገላችሁ የተዘጋጀን ስለሆነ ዝግጅታችሁን ትታችሁ እኛን መከላከሉን ትታችሁ ተኙና መተን እንረዳችሁ ነው ዋናው ሐሳቡ። ሐረር መድኃኔዓለም ከመቼ ጀምሮ ነው? እስቲ አንድ ማስረጃ ለናሙና አምጡ ብትሏቸው የለም መስጊድ መኖሩን የሚያመላክት ወይም የሚያሳይ አይደለም። አረ ጭምጭምታም የለውም ነው የምላችሁ። የውሸት ማለት ነው። አሁን ግን ማስታወቂያ ምን እየተሰራ ነው ካላችሁ አፍርሰን የካቶሊኩን ቸርች ከአፍርሰን መስጊድ እንዳደረግ ነው። አሁንም ሐረር መድኃኔዓለም እንደዚህ እናድርገው የሚል ማስታወቂያ ነው እየሰራ ያለው። ይሄ አወከር የሚባሉ የውሸት አባት ነው። ልንገራችሁ በዚሁ የውሸት አባት ነው ስላችሁ ዝም ብዬ አይደለም፣ በማስረጃና በማስረጃ ነው። የእነሱ ሙስሊሞች ወይም እነዚህ ሱፊያን እና የሚባሉት በሰላም መኖር የሚፈልጉ ከተለያዩ ህዝብ ጋር እነሱ አልተማረም ነው የሚሉት። አልተማረም ዝም ብሎ ያው ወሃቢያ በውሸት ነው። ስለዚህ ሰላም ለወሃቢያ ከመቼ ጀምሮ አግሽ እንዳለው ሃጊያ ሶፊያ ቱርክ በቅርቡ ነው። በዚህ 5 ዓመት ነው እንግዲህ ሆኖ መስጊድ ያደረጉት። መጀመሪያ
ቤተክርስቲያን ነው እንደምታውቁት። የነ ሊቁ ዮሐንስ አፈወርቅ እንትን የነበረ ነው፣ መንበር የነበረ ነው። ስለዚህ ምንድነው ያደረጉት? አፈረሱት። አፍርሰውስ ሙዚየም አደረጉት። ሙዚየም ካረጉት በኋላ መስጊድ ነው ያደረጉት። እስካሁን ውስጥ የነበሩ ስዕለ አድኅኖዎችም እንኳን አልፈረሱ አሉ፣ ይታያሉ፣ ይናገራሉ። እንደምታዩት ማለት ነው። እንደዚህ ነው ይሄ ነበር። አሁንም ድረስ ለማፍረስ ቅዱሳን ስዕላትን ለማስለቀቅ ሞክረው አልተሳካላቸውም። እምቢ ሲላቸው እንደዚሁ በቃ እዛው አድርገው ይሰግዱበት። የቅዱሳን የእመቤታችን የጌታችን የቅዱሳን ስዕላት እንደምታዩት ያለበት ሞክረዋል ለማፍረስ። እንደምታዩት ግማሹን ለማፍረስ ሞክረው አልሆነላቸውም እንደምታዩት። ስለዚህ ዋሃብያ የሚነግረን ሰላም የትኛው ሰላም ነው? እኛ ማናውቀው ዋሃብያ አለ እንዴ ነው? እኛ ማናውቀው ዋሃብያ አለ? ዋሃብያ ማለት ማን ነው? የነአይኤስ ጽንፍ ወይም ዘርፍ ነው። አንደኛው አካላቸው ነው። የነ ቦኮ ሐራም፣ የነ ታሊባን፣ እነዚህ አልሸባብ እነሱ እኮ ናቸው ሰላም የሚፈልጉት። ከመቼ ነው እንዴ? እኛ ከማናውቃቸው ከመቼ ነው የመጡት እነዚህ? ስለዚህ ሐረር መድኃኔዓለም ላይ አሁን አፍርሰን መስጊድ እናድርገው 100% ሙስሊም ያለበት ይላል። ጀጎል ውስጥ ነበሩ በፊት፣ አሁን አይመስለኝም። በፊት ገና ስትመሰረት ያው ሙስሊሞች ብቻ እዛ ውስጥ እንዲኖሩ አድርገው እንደነበረ የታሪክ ማስረጃዎች አሉ። ሐረር ግን ሲባል የሁሉ ሙስሊም ማለት ምናልባት የሚበዛው ሊሆን ይችላል እንጂ ክርስቲያኖች አሉ እዛ፣ በጣም ብዙ ክርስቲያኖች ስላሉ ነው ቤተ ክርስቲያኑ እዛው ያተገኘው መገንባት የሚያስፈልገው ማለት ነው፣ እዛ ለሚኖሩ ክርስቲያኖች። እነዚህ ግን ምን ይሏቸዋል? የውሸት እንትናቸውን ይነዙባቸዋል። እየመጡ እንለፍ እስቲ ይሄ ሐረር መድኃኔዓለም ምን ሊያጋጥመው ወይስ በዛ ባሉ አባቶች ምን እየደረሰበት ነው የሚለው እንመልከት። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች፣ አገልጋዮች፣ ይመለከተናል የምትሉ ቤተ ክህነትም ይሁን ይህንን ፎቶ ተመልከቱልኝ። ይህ ፎቶ የተነሳው በምርጫ ወቅት ነው። ሐረር ደብረገነት መድኃኔዓለም ቤተክርስቲያን ነው። ይህ የጀጎል ልዩ ምርጫ ጣቢያ ነው። የቱ? የሐረር ደብረገነት እምነቶች ለምርጫ ማስመረጫ መሆን አይችሉም። ነገር ግን በሐረር መድኃኔዓለም ደብረገነት መድኃኔዓለም ላይ ይህ ተደርጓል። አይረን ነው ቤተ ክርስቲያን አሁን በውስጥ ባሉት አባቶች ፈተና ውስጥ ገዝቶባታል። እኔ አንዳንዴ ምን ገምታለሁ መሰላችሁ? እንደዚህ የሚያደርጉት እነዚህ የተሐድሶና የፕሮቴስታንቱ ውስጥ ያሉ ሰዎች ተመሳስለው ገብተው ለረጅም ጊዜ በቤተ ክርስቲያንን ለማፍረስ የሚያደርጉት ሴራ ነው። ምናልባት እንደነዚህ አይነት አባቶች እነማን እንደሆኑ መጣራት ያለበት ይመስለኛል። እንመልከተው ግን ማለት ነው። በኢትዮጵያ ሕግ የሃይማኖት ተቋማት ውስጥ የምርጫ ጣቢያ መስራት አይቻልም። ግን ቤተ ክርስቲያንን በሚንቁ በማጅራት መቺነት፣ በሙዳይ መጽዋት ዘረፋ፣ የህዝቡን ገንዘብ በመበዝበር አንቱ የተባለ ሰውዬ ቤተ ክርስቲያኑን አስተዳዳሪ ሆኗል። ይሄ የምትመለከቱት የቤተ ክርስቲያኑ አስተዳዳሪ ነው። ቤተ ክርስቲያንን ለምርጫ ጣቢያነት በፈቃዱ የተጠቀመ ሰው የውላችሁ ይሄ ነው። ባለፈው ቪዲዮ ሰርቼ ነግሬያችኋለሁ። ቤተ ክርስቲያንን ሐረር ደብረገነት መድኃኔዓለም ቤተ ክርስቲያንን ጠብቁ፣ ሊሸጠው ነው፣ ቤተ ክርስቲያኑን አሳልፎ ሊሰጥ ነው ብያችሁ ነበር። ይሄ ነጠላ ምንድን ነው የሚባለው? ቀሚስ የለበሰ የጅብ አምላኪዎች ደቀ መዝሙር ነው። ከቤተ ክርስቲያን ይውጣልን።
ከዚህ ቀደም ነግሬያችኋለሁ። የህዝቡን ሙዳይ ምጽዋት ሳይቀር ቤተ ክርስቲያን ገንዘቧን የሚመዘብር ነው። አስተዳደራዊ ጥያቄ ያነሱ ካህናትን ፋኖ ናቸው ብሎ ከቤተ ክርስቲያን ውስጥ በፖሊስ እያዳፉ አስወጥቶ እንዳሳሰረ ነግሬያችኋለሁ። እዩት። እሱ የቤተ ክርስቲያን አስተዳዳሪ ሆኖ ያላከበራትን ቤተ ክርስቲያን እንደዚህ የማንም ገብቶ መርጦ የሚወጣበት የምርጫ ጣቢያ ያደረጋትን ቤተ ክርስቲያን ማን ሊያከብራት ነው? ቤተ ክርስቲያኑ ከክልሉ መንግስት ጋር ላለፉት 35 ዓመት መልካም ግንኙነት የለውም። ቤተ ክርስቲያኑ አር በፌስታል እየታራ ግቢው ውስጥ በሚወረውሩ ባለስልጣናቶች ቤተ ክርስቲያኑን ለቃችሁ ውጡ እየተባለ በድንጋይ ሲደበደብ የነበረው በተለይ ባለፉት 27 ዓመት መከራ ሲደርስበት የነበረ ቤተ ክርስቲያን ነው። ከዚህ አሁን ከምታዩት ሰውዬ በፊት የነበሩ አስተዳዳሪዎች ብዙ ዋጋ ከፍለውበታል። ብዙ መከራ ተከፍሎበታል። ዛሬ እንዲህ የምርጫ ጣቢያ ያደረገው ነግሬያችኋለሁ። ቀብድ ተቀብሏል። ቤተ ክርስቲያኑን ሸጦ ወደ መጣበት ይመለሳል። ይሄ ቤተ ክርስቲያን የዩኔስኮ ቅርስ ከሆኑት 3 የሃይማኖት ተቋማት ውስጥ አንዱ ነው። ይሄ ቤተ ክርስቲያን ሲሰራም ቤተ ክርስቲያን ነበረ፣ አሁንም ቤተ ክርስቲያን ነው። ተስፋዬ ገብረአብና የክልሉ መንግስት የጻፉት ግን ሌላ ነው። መስጂድ ነበር ተቀይሮ ነበር የሚል ነው። ተቀይሮ ነው የሚል ነው። መስጂድ ለመሆኑ ምንም አይነት ማስረጃ የለም፣ ማቅረብም አይችሉም። እዛ ጀጎል ግንብ ውስጥ ግን በ19 በፈረንጆች 36 ይሄ ጨምሮ 6 ቤተክርስቲያን በጣሊያን ድብደባ ፈርሰዋል። የተረፈው አንድ ቤተክርስቲያን ይሄ የምትመለከቱት መድኃኔዓለም ቤተክርስቲያን ነው። ይሄንን ታሪካዊ ቤተክርስቲያን ደግሞ አሳልፎ ሊሸጥ ያለ ወሮ በላ ወንበዴ ይሄ ሰው ነው። ስለዚህ ሐረር ያላችሁ ቤተክርስቲያኑን ጠብቁ። ሌሎቻችሁ ኦርቶዶክሳውያን ግን ይሄንን ቪዲዮ የሚመለከተው አካል ጋር አድርሱ። እኔ ቃላት አልመርጥም ለእንዲህ አይነት ወንበዴ፣ ዱርዬ፣ ካድሬ፣ ቄስ ቃላት አልመርጥም። እኔ በሚገባው በሚመጥነው አማርኛ ነው የምነግረው። ሼር ኮፒ ሊንክ አድርጉ። እናመሰግናለን እህታችን። እንግዲህ አሁኑ በዛ በሐረር አሁንም ከነዚህ ወሃቢያ እስላም ብቻ አይደለም መከራ እየደረሰበት ያለው ይህ ቤተ ክርስቲያን ከኛ አባቶች ውስጥ ያሉ ሰዎች ናቸው መከራ እያበዙበት ያሉ ቤተ ክርስቲያኖች የምንለው በዚህ ምክንያት። ስለዚህ ይህን ሰውዬ ቤተ ክርስቲያኑ ሊሸጠው ነው፣ ቀብድ ተቀብሎበታል ነው የሚባል። ቤተ ክርስቲያኗን ምን ለማድረግ ለመሸጥ አይደራደሩም። ሲገዙት ወይም ይህን ነገር ለማፍረስ ቆርጠው ስለተነሱ ወሃቢያዎቹ ከነሱ ጋር የሚለማመጥ ወይም ከነሱ ጋር ሆኖ ከመንግስት ጋር የሚላላስ ሰው ካገኙ የማያደርጉበት ሁኔታ አይኖርም። ስለዚህ ቤተክርስቲያናችን ልንጠብቅ ይገባል። በዛ ያላችሁ ክርስቲያኖች በጥንቃቄ እንድታዩት ለማለት እንደዛ ነው ማለት የሚቻለው። እስቲ ወደ አዲስ አበባው ሰልፍ ብልጽግና ታስታውስ ከሆነ ጦርነት ይቆም ሰላም ይስፈን በሚል የዛሬ 2 ዓመት አይ ቲንክ ህዳር 30 2016 ዓመተ ምህረት በአዲስ አበባ ሰላማዊ ሰልፍ የጠሩት እናቶ የሸዋስና ሌሎችም የሚገኙበት ፓርቲዎች ብዙዎቹ ለምን እንደዚህ አይነት ጥያቄ ጠየቃችሁ? እናንተ የፋኖ የከተማ ውስጥ ክንፎች ናችሁ ተብለው በአዋሽ አርባና በሌሎችም እስር ቤቶች ለወራት ታስረው መለቀቃቸው ይታወሳል። ከዛ በኋላም እንቅስቃሴያቸውን በሙሉ በራዳር ውስጥ በማስገባት ለሰላም ድምፃቸውን እንዳያሰሙ መደረጉ ይታወቃል። ያንን ለምን ለሰላም ሰላማዊ ሰልፍ አደረጋችሁ፣ ለምን ለሰላም ዘመራችሁ ተብሎ ነው ያ ሁሉ ውርጅብኝ የወረደባቸው። ከዛ በኋላ እነዚህ ቡድኖች ሊቀጥሉ አልቻሉም። በዚህ
አሁን በጣም የሚገርመው የብልጽግና መንግስት ፖሊሲ ለሰላም ድምፃችንን እናሰማ ያሉ ሰዎችን አስሮ ሰላም ሰልፍ ማድረግ አችልም ብሎ አስሮ አሁን እንደገና ደግሞ በአብዛኛው እነዚህ የትግራይ ተወላጆች ጦርነት በትግራይ ላይ ይታወጅ ብልጽግና እርምጃ ይውሰድልን ብለው ሰላማዊ ሰልፍ ጥሪ ሲያቀርቡ ብልጽግና ጥሪውን ተቀብሎ ፈቀደ። እነዛ ለሰላም ሰላማዊ ሰልፍ እናድርግ ሲሉ ተከለከሉ። እነዚህ ደግሞ እርምጃ ይወሰድልን ሲሉ ተፈቀደላቸው። ኢትዮጵያ በምን አይነት አስመሳይ መንግስት እንደምትመራ ከዚህ በላይ ማሳያ አለ ብያለሁ። ስለ ሰላም የዘመሩት ሲታፈኑ፣ ስለ ጦርነት የሚዘምሩት ቦታ ተሰጥቷቸው አደባባይ ተሰጥቷቸው ድምጻቸውን እንዲያሰሙ ይደረግ ነው። ሰበቡ ግን ምንድነው? አፈሳ ይቁም የሚል ነው። የግዳጅ አፈሳ ይቁም የሚል ነው የሚቀርበው ሰበብ። እሱ ግን አይደለም። የግዳጅ አፈሳ ይቁም የሚለው ሰበብ የመጣው የዓለም አቀፉ ማህበረሰብ በተለይ የሰብአዊ መብት ተቋማት በትግራይ ውስጥ ግዴታ አፈሳ አለ እያሉ መግለጫ ስላወጡ ያንን ካፒታላይዝ ለማድረግ ነው እንጂ ቢሃይንድ ዲስ ከዚህ ጀርባ ያለው ዋና እንግዲህ አሁን የኢትዮጵያ መንግስት እንደዚህ አይነት ነው የሚፈልገው። የኢትዮጵያ መንግስት አሁን በትግራይ ላይ ድጋሜ ጦርነት ለመክፈት እያጎበጎበ እንደሆነ ይታወቃል። ስለዚህ አሁን ደግሞ በትግራይ ተቃዋሚዎች አሉ፣ በትግራይ ያለውን የሚቃወሙ በአዲስ አበባ እነማን ብዙ መሄድ አያስፈልግም። እነ ጌታቸው ረዳም ከዛ የመጡ ተቃዋሚዎች ናቸው። አሁን ትናንት አብረው ሲያስገድሉት የነበረ ህዝብ አሁን ደግሞ በዚህ በኩል ነው ለማስገደል እያጎበጎቡ ነውና ለሰላም ወይም ለአርሲ ለሚገደሉት ወይም በአማራ ክልል ውስጥ ለሚገደሉት ተማሪዎች ሰላማዊ ሰልፍ እንውጣ ቢባል ዛሬ እናንተ ፋኖ ናችሁ ተብለው ወይ ይታሰራሉ ወይ ይገደላሉ። እውነተኛው ፍላጎት ምንድን ነው ብትለኝ የአብይ አህመድ መንግስት ዝምታውን አቁሞ መወላወሉን አቁሞ በህወሓት ላይ ወታደራዊ እርምጃ እንዲወስድና ህወሓትን ገልብጦ እነ ጻድቃንን እነ ጌታቸውን ወደ ትግራይ እንዲመልስና ትግራይ ውስጥ የሚፈጥሩትን ኢምፓየር ወይም ደግሞ ግዛት እንዲያቋቁሙላቸው ከዛ በኋላ ለአብይ አህመድ ወኪል ሆነው ስልጣናቸውን ዋነኛው ጥቅማቸውን ለማስከበር የሚያደርጉት ሩጫ ነው። እነዚህ ሰዎች እየቆመሩ ያሉት እነዚህ ሰዎች እየነገዱ ያሉት በትግራይ ወጣቶች ደም ነው። ጨዋታው የግዳጅ አፈሳ ይቁም ነው። ዋናው ግን ጥያቄያቸው ዋናው ፍላጎታቸው ግን በግልጽ እንደሚታየው ፌዴራል መንግስት እርምጃ ይወስድልን የሚል ነው። እናመሰግናለን። ምን ማለት ይቻላል? አሁን ዋናው ጥያቄው እኮ መልካም ነው አይደለ? ከስተጀርባ ያለው ነው ችግሩ። ጥያቄው ወጣቶች፣ ህፃናት መታፈስ ይቀር፣ ወደ ጦርነት እሳት መማገዱ ይቀር የሚል ነው። ባለፈው ዘግቼላችኋለሁ ይህን ጉዳይ። እናቶች እያለቀሱ መሆናቸው በዛ ያሉት እሱ ጥፋት አልነበረውም። ነገር ግን የአብይ አህመድ አገዛዝ ስለ ትግራይ ህዝብ ወይም ህፃናት ወይም ወጣቶች ተጨንቆ አይደለም፣ የራሱን ጥቅም ለማስከበር የሚያደርገው ነገር ነው አይደል? ስለዚህ ጦርነት ክፈቱባቸው የሚል ሰላማዊ ሰልፍ ሊወጡ ነው ዛሬ ቅዳሜ። አሁን እየቀረጽኩት ያለው ጠዋት ነው። ምናልባት ከሰዓት ሊደርሳችሁ ይችላል መረጃው፣ ምናልባት ሰላማዊ ሰልፉ ከተደረገ በኋላ። ስለዚህ አንደር ኮንሲደር አድርጋችሁ እንድትመለከቱት ነው መረጃው። ለምንድን ነው አብይ አህመድ የሰላም በዛ ያሉ ክርስቲያኖች ናቸው፣ ሲጀመር ኦርቶዶክሳውያን ናቸው። ኦርቶዶክሳውያንን ከኢትዮጵያ የማጽዳት ዘመቻ ስለተያዘ ስለዚህ ባህል እስቴት ያለው ማህበረሰብ የማጥፋት ነው። ወደ ሰሜኑ ያለው በተለይ ይሄ ጠንካራ ሃይማኖት አለው ተብሎ የሚታሰበው በተለይ ክርስቲያኑን የማጥፋት ዘመቻ ተዘምቶበታል። ይህንን እንድታውቁት ነው። ይህ በእንዲህ እንዳለ የትግራይ ያሉ ቡድኖች ደግሞ ምን አድርገዋል የሚለውን እንመልከት። ወይዘሪት ዜማን ብዛ አሸንዳ ኢትዮጵያ በማለቷ አምባሳደርነቷን መነጠቋ ተገለጸ። የትግራይ ባህልና ቱሪዝም ቢሮ ትናንት በሰጠ ይፋዊ መግለጫ በ2017 ዓ.ም የአምባሳደር አሸንዳ ውድድር አሸናፊ በመሆን ማዕረጓን ተቀብላ የነበረችው ወይዘሪት ዜማን ብዛ የተጣለባትን ባህላዊ ኃላፊነት ወደ ጎን በመተው ለሕዝቡ እሴትና ክብር የማይመጥን ተግባራትን ፈጽማለች በሚል ማዕረጓን መንጠቁን አስታውቋል። እንደ ቢሮ መግለጫ ከሆነ ወይዘሪት ዜማን ብዛ ከዚህ ቀደም ለፈጸመቻቸው ተመሳሳይ ጥፋቶች
በዕድሜዋና በቤተሰባዊ ምክክር ታይቶ ይፋዊ ይቅርታ እንድትጠይቅና እንድትታረም እድል ተሰጥቷት ነበር። ይሁን እንጂ የተሰጣትን እድል ከመጠቀም ይልቅ የአሸንዳ ባህልን የማስተዋወቅ ኃላፊነቷ ወደ ጎን በመተው የአሸንዳ በዓልን አሸንዳ ኢትዮጵያ በሚል መጠሪያ የማስተዋወቅ ስራ መጀመሯንና ይህ ተግባር ደግሞ የህዝቡን ባህላዊ እሴቶች እንደማይወክል ቢሮ በክሱ ላይ አመላክቷል። በዚህ ምክንያት የተጣለባትን ትልቅ አደራና ኃላፊነት ባለመወጣቷ እንዲሁም ከባህሉ መርሆች ውጪ በመንቀሳቀሷ የተሰጣት የአምባሳደር አሸንዳ ማዕረግ ከዛሬ ሐምሌ 9 2018 ዓ.ም ጀምሮ በይፋ መንጠቁን የትግራይ ባህልና ቱሪዝም ቢሮ ለህዝብ ይፋ አድርጓል። ወደ ሀገራዊ አንድነት ከፍ ማድረጓ ሊያሸልማት ነው እንጂ የሚገባው ያስነጥቃል እንዴ በሚልም ውሳኔውን እየተቹ ይገኛሉ። ያሳዝናል በጣም አሸንዳ ኢትዮጵያ ማለቷ ከአምባሳደርነቷ አስነስቷታል። ይቀርታል። በጣም አስቀያሚ ጊዜ ላይ እንገኛለን። አሁን አንድነት ለማምጣት በዛ ያለው መከፋፈሉ እንደዚህ አይነት ነገሮች ናቸው አንድነት ሊያመጡ የሚችሉት። የባህል ትስስር ማድረግ ወዳጅነት መፍጠር ነው እንጂ አሁን ይሄ የመከፋፈሉን ሴራ ኢትዮጵያ ውስጥ የሚደረገው ነው። አሁን በብሔራዊ መንግስቱን በሉት በዛ በክልል ባሉ መንግስታት። ስለዚህ አሸንዳ ኢትዮጵያ ለምን ያለሽ አሸንዳ ትግራይ ማለት ሲገባሽ ኢትዮጵያ ሀገራችን አይደለም። በጣም ስለዚህ በጣም አሳሳቢ ጉዳይ ነው ያለ ነው። አንድነታችንን እየተፈረካከሰ እነዚህ ፖለቲከኞች የማይሰሩብን ነገር የለም። ሃይማኖትን ባህልን ለማጥፋት ግማሾቹ ባይዘው እዛ አመራር ውስጥ ያሉ ኢአማንያ ናቸው። ኢአማንያ ስላችሁ ሲጀመር ሃይማኖት የሌላቸው ሰዎች ኤቲስታር ነው ከዋና አመራሮች ጀምሮ ማለት ነው። ከነ ዶክተር ደብረጽዮን ጀምሮ ሃይማኖት የላቸው ኤቲስት ናቸው። ስለዚህ በጣም ያሳዝናል። ኤቲስት ናቸው ነው የሚባለው። እንግዲህ አሁን ያለን መረጃ ነው ነገር በጣም እኮ አሳዛኝ ነገር ነው። አሳዛኝ ነገር። ዶክተር ሀብታሙ አለሙ ሸዋን በድሬዳዋ ከተማ የታወቀ ዶክተር ነው። በግል ለመወዳደር ፈቅዶ ድምፅ አሰባስቦ እንግዲህ ሙከራ አደረገ። ከዛ በኋላ አጣደፉት። እሱንም ቤተሰቦቹን ወንድሞቹን አሰሩ። ለሱ ይቆማሉ የተባሉትን ሰዎች ዛቻም ማሳደድም መሳሪያው ቀጥሎ ነበረ። ይሄው ዶክተር ሀብታሙ ባልታወቀ ምክንያት በቁጥጥር ስር ውሎ ላለፈው 30 ቀናት በከዚራ ፖሊስ ጣቢያ በድሬዳዋ በከዚራ ፖሊስ ጣቢያ የተሰቃየ ነው። ፍርድ ቤት የተለያየ ምክንያት እየሰጠ በጊዜ ቀጠሮ እያንገላታው ነው። አሁን የደረሰው ይሄው ዶክተር ኦርቶዶክሳዊ ዶክተር ነው። በምርጫው ጊዜ ለመወዳደር እጩ ነበር። ከዛ በኋላ ያሉት እንትኖች ፕሬዠሮች እየመጡበት መንቀሳቀስ እስኪያቅተው ድረስ በጣም ጫና ሲበዛበት ከምርጫው ራሱ አገለለ። በኋላ አስረውታል። ካሰሩት በኋላ መሰረት ሚዲያ ባወጣው ደግሞ ይሄ ግለሰብ በእስር ላይ እንዳለ ይታወቃል። አካባቢው ነዋሪ ያውቃል። በድሬዳዋ የታወቀ ሐኪምም ስለሆነ የድሬዳዋ ሕዝብ በሙሉ ያውቀዋል። የድሬዳዋ የሰው ሀብት አስተዳደር ሆስፒታሉ ያወጣው ማስታወቂያ ለሁለተኛ ጊዜ እንደው ኢትዮጵያ ወዴት እየሄድን ነው? እንደው ሙያተኞቹን ፕሮፌሽናሉን ደፍጥጠው በገዛ ባልደረባቸው ላይ እንዲህ አይነት ጭካኔ እንዲታሳዩ ያስብላል። ምንድን ነው የሚለው? ለዶክተር ሀብታሙ አለሙ ድሬዳዋ ይላል የሁለተኛ ጊዜ የጥሪ ማስታወቂያ ይላል። ዶክተር ሀብታሙ በእስር ቤት እየማቀቀ ነው። ድሬዳዋ እዛው ከዚራ ማጎሪያ ካምፕ የሁለተኛ ጊዜ ጥሪ ማስታወቂያ ይላል። ከሰኔ 10 2018 ዓ.ም ጀምሮ ከቅርብ አለቃ ምንም አይነት ፍቃድ ሳይወስዱ በስራ ገበታው ላይ ያልተገኙ በመሆኑ ቀደም ሲል የመጀመሪያ ጊዜ ጥሪ ማስታወቂያ ማውጣታችን ይታወቃል። ነገር ግን የቀሩበት ስለዚህ እኛ ማናውቀው አዲስ ሕግ ተጀምሯል ማለት ነው ኢትዮጵያ ውስጥ። በእስር ቤት ውስጥ ሆኖ ወይም ለመታሰርም ከስራ ቦታ አስፈቅደ መሄድ አለበት። አስፈቅዶ ስላልታሰረ ማለት ላለቃው ማለት ነው ፖሊስ ነው የሚያስረው። ለዚህ ላለቃው ታስር ያለውና እስር ቤት ውስጥ ሆኖ እንዴት ነው የፍቃድ ጥያቄ የሚጠየቀው? ግን ይሄ ምክንያት በአካልም ሆነ በማመልከቻ ያላቀረቡ መሆኑ ይህን ሁለተኛ ጊዜ
የጥሪ ማስታወቂያ ያጣንበት መሆኑን አውቀው የቀሩበትን ትክክለኛ ማስረጃ ማስታወቂያ ከወጣበት ቀን ጀምሮ ባሉት 5 ተከታታይ ስራ ቀናት ውስጥ ለሰው ሀብት ዳይሬክቶሬት እንዲያቀርቡ እናሳውቃለን ይላል። የሰው ሀብት አስተዳደር ነው ይሄ። እንግዲህ ድሬዳዋ ውስጥ የሚገኘው ሆስፒታል የጻፈው ነው። የጮሌ ሪፈራል ሆስፒታል የጻፉ በማህተቡ እንደዛ ነው የሚለው። የድል ጮራ ሪፈራል ሆስፒታል የሰው ሀብት አስተዳደር ዳይሬክተሩት ነው የሚለው። ዶክተር ሀብታሙ በ5 ቀን ውስጥ ካላቀረበ ነው የሚሉት። እዛው ከዚራ አጠገባቸው ነው ማረሚያ ቤቱ ያለውና ምናልባት በፖለቲከኞቹ ታዘው ማስታወቂያ ያወጡና ከስራ ገበታ እናሰናብተዋለን ብለው እዛው እስር ቤት ውስጥ እንዳላስበው ይሁን አይታወቅም። ነገር ግን አሁን ፍርድ ቤቱ ተጨማሪ ጊዜ ቀጠሮ ተጠይቆበት ለሐምሌ 10 ተቀጥሯል። ከነገ ወዲያ ማለት ነው። ያንንም የፍርድ ሂደት የምንከታተል ይሆናል። እጅግ አሳዛኝ ነው። ምክክር ኮሚሽን የሚባለው ምርጫው ላይ የተሳተፉ ሰዎች እንኳን ታስረው እነሱን አስፈትቶ እንደው አዲስ አበባ እንኳን ባይመጡ እዛው ድሬዳዋ ላይ ንጹህ አየር ቢተነፍሱ መልካም ነበረ። ዶክተር ሀብታሙ አለሙ ያጠፋው ምንድን ነው? የግል ተወዳዳሪ ሆኖ የድሬዳዋን ህዝብ ጥያቄ መልሳለሁ ብሎ ስለገባ ነው። በዚህ የተቆጣው የሐረሪ ሊጎን የኦሮሚያ ክልል ምንድነው የኦህዴድ ብልጽግና እንዲህ አስሮ የሚያሰቃይበት ምክንያት እጅግ አጠያቂ እጅግ የሚያም ነገር ነው። ኢትዮጵያ ውስጥ አንድ ዶክተር ለማፍራት የሚወስደው ጊዜ ኢትዮጵያ ህመምተኞች አንድ ዶክተር ለስንት እንደሚደርስ እናውቃለንና እንደው እንዲህ አይነት ሙያተኛ ሀገር ወዳድን ግለሰብ በህዝብ የሚከበርን ግለሰብ አሰቃይቶ ኢትዮጵያ እየመከረች ነው። አዲስ አበባ ላይ ቁጭ ብለው ዶክተር ሀብታሙ ከዚራ እስር ቤት ውስጥ እየማቀቀ ነው። እናመሰግናለን። ይህንን ነው የምትመስለው አዲስቷ ኢትዮጵያ። እንግዲህ አሁን በነገራችን ላይ ዝናብ እየዘነበ ነው። ስለዚህ ትንሽ የድምፅ መረበሽ ካለ ለዛው ይቅርታ ለማለት እወዳለሁ። አዎ እስር ቤት አጉረው አስረው፣ ስለዚህ ከስራ ገበታ የቀረበትን ምክንያት በ5 ቀን የስራ ቀናት ውስጥ ሪፖርት እንዲያቀርብ እስር ቤት ውስጥ እንዳለ ደግሞ ያውቃል። እዛው ከዚራ ድሬዳዋ ሌላ ቦታም እንኳን አይደለም፣ እዛው መረጃው አላቸው እያንዳንዱ። አዲሲቷ ኢትዮጵያ ክርስቲያኖች ኦርቶዶክሶችን እንደዚህ እያንገላታች የምትኖር ኢትዮጵያ ነች ነው የምላቸው። ኢትዮጵያውያን ወዳሉበት ሰቆቃ እንለብስ፣ ወዳሉበት መከራ በጣም ችግር ላይ ናቸው ያሉት ኢትዮጵያውያን። በዚህ ድርቁ አለ፣ በዚህ ደግሞ የኑሮ ውድነት አለ። የሚከራይ ቤት ፈልጌ ዞሬ አጣሁ። የሚጠራው አንድ ክፍል ቤት የደሞዜን 2 ምናምን እጥፍ ነው። የደሞዜን እጥፍ ከተማ እንኳን አይደለም ማለት ከተማ እንኳን አይደለም ጫፍ ነኝ። እንደ አንድ ክፍል ቤት እንደዚህ አንድ ክፍል ቤት በመቤቴ ሳምንቱን ሙሉ ዞርክ። የምር በጣም ነው የደከመኝ። በጣም እንደምን ያለቀ ማንም ሰው እኔ ራሱ ሲያጠፋ ከዚህ በኋላ አልወቅስም። አዎ እንግዲህ ምን ይደረጋል? የበለጸገችው ኢትዮጵያ እኮ ለዜጎቿ አትሆንም ነው። ለትንሾች የስልጣኑ አራጋቢዎች ብቻ የምትሆነች። ህዝቡ ከኑሮ ውድነት አለበት፣ የሚከፍለው የቤት ኪራይ ጣሪያ የነካ ነው። ከዛ የበለጸገችው ኢትዮጵያ እየተባለ ለእኛ የሚነገረን ሌላ ነች። የህዝብ የኑሮ ዋስትና ልታረጋግጥ ነው ይባላል። ግን ህዝቦቿ በዚህ በረሃብ በጥም እየማቀቁ ነው። በጣም አስቸጋሪ ውስጥ ነው ያሉት። እንመለከተዋለን። ኢትዮጵያ ውስጥ አሁን ድርቅና ረሃብ ተነስቷል። መልከቷ የህግ ያለ፣ የጠቅላይ ሚኒስቴር ያለ፣ የከንቲባ ያለ፣ የቤቶች አስተዳደር ያለ። ኧረ ስለ መድኃኒዓለም ስለ መድኃኒዓለም ከሀገራችን ወጥተን የት ሄደን እንኑር? የቤት ኪራይ አንገላታን፣ አሰቃየን። በአንድ መኝታ ቤት 20,000 እና 18,000 ብር ከየት አምጥተን ነው የምንከፍለው? አከራዮች ጭንቅላታችሁ ለምን አይሰራም? ለእናንተ የተወደደ ኑሮ ለእኛ አልተወደደም? ለእናንተ ለምታስተምሩት ልጅ ገንዘብ ስታወጡ የእኛ ልጆች አይማሩም?
እኛ እኮ ባላችን ሳንቲም እኮ እናንተ ከፍለን ለልጆቻችን ቀለብ ገዝተን ልጆቻችንን አስተምረን ነው። ስለ መድኃኒዓለም ለምንድን ነው ለሰው ማታዝኑ? ለምንድን ነው የት ሄደን እንውደቅ? እኛ ፒያሳና 4 ኪሎ መንገድ ላይ ልጆቻችንን ጎዳና ላይ ይዘን እንውጣ? ምንድን ነው የምትፈልጉት? ለእናንተ ብቻ ነው ወይ ኑሮ የተወደደው? ለእናንተ ብቻ ነው ወይ ኑሮ የከፋው? ምንድን ነው የምትፈልጉት? እናንተ ደግታችሁ ስትኖሩ እኛ እንገፋ ወይ? ልጆቻችን በራብ ይሙት ወይ? ለእናንተ 20 ሺና 25 ሺህ ብር ቤት ኪራይ እየከፈልን ልጆቻችንን አናስተምር ወይ? እኛስ በህይወት አንኑር ወይ? ምንድን ነው መንግስት አንድ መመሪያ ሲያወጣ በጎን የሌብነት ሴራ ትሰራላችሁ። አሁን በመጣው ደግሞ አጎትና የአክስቴ ልጅ ዘመድ ነው እያላችሁ ውል ትዋዋላላችሁ። በውስጥ 25 እና 20 ሺህ ብር ታስከፍላላችሁ። እኛ የሌለን ከየት እናምጣ? ምንድን ነው መፍትሄ መደረግ ያለበት? ይህንን ከንቲባዋን እጠይቃለሁ። ለእኛ ቤት ለሌለን ሰዎች ምንድን ነው ሀሳባችሁ? ምንድን ነው እነሱ እናንተ አንድ ህግ ስታወጡ እነሱ እንግዲህ አሁኑ ባለፈው እየወጣ ነበር ህግ አይደለ? የማይፈጸም ህግ ስለሆነ እሱን ወደ ጎን እንተው። የአከራይና ተከራይ ህግ እየወጣ ነበር። አንዴ ይህን ያክል ፐርሰንት ምናምን መጨመር አይቻልም፣ ከዚህ ፐርሰንት በላይ መጨመር አይቻልም እየተባለ ነበር። ግን ኢትዮጵያ ውስጥ ያለው እውነታ ይህንን ነው የሚመስለው። ህዝቡ ኑሮውን መቋቋም አቅቶታል። መንግስት ህግ እያስከበረ አይደለም። ትንሽ የአገዛዙ ሹማምንቶች ናቸው እየተጠቀሙ ያሉ። ከእነሱ ጋር ትደራደራለህ፣ ችግር የለውም፣ እንደፈለግ ትጨምራለህ። ማን ይጠይቃቸዋል? ማንን? የትኛው ህግ? እንመልከተው። የበደላችን ሳይሆን እንደ ሸርነት ተባከራ ተርዳ እንደው አንድ ጻድቅ ይጥፋ ከፈጣሪ ጋር የሚያስታርቀን። ዛሬ እኮ ሰኔ 28 ነው። እዩት እስኪ ምንም አይነት እኮ ዘር የለም። መሬታችን ደርቆ ቀረ። ወይዘው ዝናብ የለም፣ ዝናብ አይጥልም። ኧረ ምን ሰርተን ምን አፄ ሰርተን ነው? ለነገሩ ደም እንደ ጎርፍ እየወረደ እንዴት ነው በቀን ዝናብ የሚጥል? አይ ፎገራ ወረዳ ደቡብ ጎንደር ስራ ሰራ ነው። እግዚኦ እግዚኦ እግዚኦ፣ እባክህ እንደ ቸርነትህ እንደ በደላችን ሳይሆን እንደ ቸርነትህ ካንተ እርዳን። እግዚአብሔር ምንም ዳመና የለው። እንግዲህ አሁን ኢትዮጵያ ውስጥ ድርቅ ተነስቷል። አንድ ቦታ አይደለም፣ የተለያዩ አካባቢዎች፣ ጎንደር አካባቢ በተለያዩ ቦታዎች ናቸው። አዲስ አበባ ደግሞ እንደዚህ ነው በውሃ የሚራጩት። ኑሮ ልዩነት ያለው እንድታዩት ነው። እዚህ አዲስ አበባ የሚነገረንና እውነተኛ ማህበረሰቡ ላይ ያለው ችግር ምንድን ነው የሚለውን እንደዚህ ነው የሚመስለው። ይህ ደግሞ ቤንሻንጉል ጉሙዝ ነው እንደምታዩት። ቤንሻንጉል ጉሙዝ ነው። ይኸው መሬቱ ደርቋል። በቅለው የነበሩ እህሎችም እንዲህ አውልገው አረው ደርቀዋል። እውነት ይሄ የሚያልፍ ክረምት ነው። በኢትዮጵያ ባለው ወቅት ክረምት ነው፣ ያልፋል ነው። ነገ ዕጣ ፈንታቸው ምንድን ነው የሚሆኑት? እንግዲህ አሁን ዝናብ ሲጠፋ ውሃ እየቀዱ ማሳ እያጠፉ ነው የሚገኙት ማህበረሰቦች። እንደዚህ እንደምታዩ ሲቸግር ምን ታደርገዋለህ? ውሃ ተሸክመህ አንጥተህ ማሳ ጠጥተህ ምናምን አይሆንም። ምናልባት ትንሽ ጥቂቶች ስንት ስር ውሃ ከደረቀ የሚጠጣም የለም ማለት ነው። ዝናብ ከሌለ ከየት ይመጣል? የገጠሩ ሰው ያው ከወንዝ ጋር እና አንዳንዱ ደግሞ ጉድጓድ ሊኖር ይችላል። እንደዚህ ነው የሚመስል ያለው። ደርቆ አርሯል። ልብ ይሰብራል በጣም። እንደዚህ ነው አድገው በቅለው የነበሩ እንደገና እየደረቁ ነው፣ እያረሩ እየጠፉ ነው ያሉት። እስቲ ወደ አሽሩቃ እንለፍ። ኧረ
ኢትዮጵያ እየመከረች ነው እያሉ የፎገሩ ላሉት መልእክቴ ቀጥታ እንዲደርስልኝ ነው ጥያቄ ያለኝ። እናንተም ሐሳባችሁን ኮሜንት እያረጋችሁ 3 ጊዜ ሼር እያረጋችሁ መልእክቴን አደርሱልኝ። አመሰግናለሁ። እኔ የምለው በልጻጌዎችን ገዳይ ብልጽግናዎችን እና ደጋፊዎቻቸውን በአንድ መድረክ ላይ አስቀምጦ የይስሙላ ውይይት ማካሄድ ሀገራችን ሰላም ያመጣዋል ወይ? ጥሯቸው እስቲ። በግፍ የተገደሉትን ቤተሰቦቻቸውን ጥሯቸው። በድሮን አብይ አህመድ የገደላቸውን ቤተሰቦቻቸውን ጥሯቸው። ፍትህ ያስፈልጋቸዋል። እነሱም የይቅርታና የውይይት የካሳ ዘመን እንዲሆንላቸው ጥሯቸው። በአርሲ የተገደሉ ያሉ ቤተሰቦች ጥሯቸው። በአማራ፣ በትግራይ፣ በኦሮሚያ ኢትዮጵያ ውስጥ ግፍ የተፈጸመባቸው ጥሯቸው። እነሱም ውይይት ውስጥ መግባት አለባቸው። አለበለዛ ፍትህ እስካልተረጋገጠ ድረስ ሰላም የለም። ምክንያቱም ፍትህ ከሌለ ሰላም የለም። ሀገሪቱ እየመከረች አይደለ? ያው የምትመክረው የሰላም ኮሚሽን ነው የተባለው ነገር ግን ያው የአገዛዙ ምክክር በሚለው ይተካል። ለእኔ ለእናንተ እንደሚመቻቸው አድርጉት። ስለዚህ ኢትዮጵያውያን እየተገደሉ ፍትህና ሰላም ሳይኖር የሰላም ከየት ይመጣል? እንዴት ነው የሚመጣው? መጀመሪያ እስቲ ፍትህ ይከበር። የት አለ ጀስቲስ ሳይኖር ምንድነው ሰላም ምናምን? እንዴት ሆኖ ከማን ጋር ነው የምትመጣው? ሰላም ካጣው ነው አይደል የምትመጣው? አርሲ ሄደህ እኮ ነው እዛ ለመሄድ አትችልም። አማራ ክልል አትሄድም። ትግራይ አትሄድም። ስለዚህ ከማን ጋር ነው አብይና ከናዳነች ጋር እዛው? ኧረ ተው እባካችሁ ተው ተው። በጣም ግፍ ሲበዛም የግፍም ልክ አለው እኮ በእውነቱ የግፍም ልክ አለው። ኢትዮጵያ ውስጥ እንዳያችሁ በዚህ ያክል መከራ ውስጥ ያሉትን ሰዎች ወደ ጎን ትተህ እቺ አዲስ አበባ የምታብለጨልጨውን አዲስ አበባ እያሳየ ምግብ አትሆንም ለእነዚህ የተቸገሩ ማህበረሰብ የሰብአዊ እርዳታ ማን ያድርስላቸው? የተሰበሰበው ግን እናውቃለን እኮ እና አድና የሰበሰቡት ብር የት ገባ? መንግስት ቀርጠፍ አድርጎ በልቶ ነው ይቀራል። ለትግራይ ተብሎ የተሰበሰበ ለትግራይ እናቶች ለተቸገሩት ተብሎ። ስለዚህ ይህንን በሌለበት ፍትህ በማይረጋገጥበት ሀገር ሆነ የሰላም እንትን ምናምን ብለህ አትሸውደን ነው ማለት። ይቅርታ ለዚህ አነጋገር። የዛሬ ጉዳዮቻችንን ይህን ይመስሉ ነበረ። እስከዚህ ሰዓት አብራችሁን ስለቆያችሁ ድረስ እጅጉን በጣም አመሰግናለሁ። እንግዲህ አሁኑ 500 ሰብስክራይበር እስከ ሐምሌ 30 ድረስ ለመድረስ እየሞከርን ነው፣ እየጣርን ነው። ስለዚህ እናንተ እንድታግዙን ነው የምለው። እስከዚህ ሰዓት አብራችሁን ስለነበራችሁ እጅጉን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ።